አስቸኳይ የሥራ ቅጥር ማስታወቂያ። ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር። ብዛት 2። ጾታ አይለይም። የቅጥር ሁኔታ በቋሚነት። የሥራ ቦታ አዲስ አበባ። ደሞዝ በሚዲያው ስኬል መሰረት። ተፈላጊ ችሎታና መስፈርት። የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት፣ አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ፣ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ ለሰኔ 4 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ጠቅላይ ሚኒስትር አብይ አህመድ በዲጂታሉ ዓለም የጀመርነው ታሪካዊ ምዕራፍ ብሔራዊ ራዕያችንን የምናፋጥንበት መነሻ ነው አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በ3 ዓመታት ውስጥ ለማሳካት የታቀደውን የ5 ሚሊዮን ኮደሮች ግብ ከ2 ዓመት ባነሰ ጊዜ ውስጥ ለማሳካት ተችሏል ብለዋል። የ5 ሚሊዮን የኢትዮጵያ ኮደሮች ሐምሌ 16 ቀን 2016 ዓ.ም መጀመሩን አስታውሰው በኮምፒውተር ፕሮግራሚንግ፣ በመረጃ ትንተና፣ በአንድሮይድ ሶፍትዌር ልማትና በአርቲፊሻል ኢንተለጀንስ መሰረታዊ ትምህርት ሲሰጥ መቆየቱን ገልጸዋል። በዚህም 5,5146 ሰልጣኞች መመዝገባቸውን ገልጸው ከነዚህም ውስጥ ከ3 ሚሊዮን በላይ ሰልጣኞች ስልጠናውን አጠናቀዋል ነው ያሉት። እስከ ነሐሴ 2018 ዓ.ም ድረስ የሰልጣኞችን ቁጥር 7 ሚሊዮን ለማድረስ የታቀደውን ግብ ለማሳካት እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ተልዕኮ አካል እንዲሆን ጥሪ አቅርበዋል። ለወጣት ተማሪዎቻችን መጪው የክረምት ወቅት ትልቅ ዕድላችሁ ነው ያሉት ጠቅላይ ሚኒስትሩ በዚህ የክረምት ወቅት ስልጠናውን በመውሰድ ተማሪዎች ብቻ ሳትሆኑ በዓለም አቀፍ ደረጃ እውቅና ያላችሁ የዲጂታል መሪዎች እንድትሆኑ ሲሉ አሳስበዋል። በተያዘው በጀት ዓመት የ10.2 የኢኮኖሚ እድገት እንደሚጠበቅ ተገለጸ። የሕዝብ ተወካዮች ምክር ቤት በ5ኛ መደበኛ ስብሰባው በፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀት ላይ እየተወያየ ነው። የገንዘብ ሚኒስትር አህመድ ሽዴ በተያዘው በጀት ዓመት ከመካከለኛው ምስራቅ ግጭት የመነጩ ጫናዎችን በመቋቋም የ10.2 የኢኮኖሚ እድገት እንደሚመዘገብ ባቀረቡት የበጀት መግለጫ ገልጸዋል። ባለፉት ዓመታት የሀገር በቀል ኢኮኖሚ ማሻሻያ ፕሮግራምና የ10 ዓመቱ መሪ የልማት እቅድ በተሳካ ሁኔታ ተግባራዊ በመደረጋቸው
የኢትዮጵያ ኢኮኖሚ ውስጣዊና ውጫዊ ጫናዎችን በብቃት በመቋቋም ጠንካራ አፈጻጸም ውጤት እንዳስመዘገበ ተናግረዋል። በዚህም ከ2012 እስከ 2016 ባሉት ዓመታት የኢትዮጵያ ኢኮኖሚ በአማካይ በየዓመቱ የ6.8 በመቶ እድገት ያስመዘገበ ሲሆን በ2017 ደግሞ የ9.2 በመቶ እድገት መመዝገቡ ተገልጿል። ይህም ኢትዮጵያን በአሁኑ ወቅት ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ የዓለም ሀገራት መካከል በግንባር ቀደምትነት እንደሚያስተላልፋት ሚኒስትሩ አስረድተዋል። የዋጋ ንረትን በተቀናጀ የሪፎርም ስራና የማክሮ ኢኮኖሚ ፖሊሲ በመተግበር እንዲሁም ምርታማነትን በማሳደግ በተጨባጭ መቆጣጠር መቻሉን ሚኒስትሩ መግለጻቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። ስርዓተ ትምህርትን ከገበያ ፍላጎት ጋር ማጣጣም ዘላቂ የስራ ዕድል ለመፍጠር ወሳኝ ነው ተባለ። በስራ ፈጠራ ላይ ትኩረቱን ያደረገ የአፍሪካ ዲቨሎፕመንት ኢምፓክት ፎረም 2026 በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መካሄድ ጀምሯል። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ በዚህ ወቅት እንዳሉት አፍሪካ ታላላቅ ተግዳሮቶችና መልካም አጋጣሚዎች ባሉበት ወሳኝ መስቀለኛ መንገድ ላይ ትገኛለች ብለዋል። በዚህ ወቅት ጥራትና ዘላቂነት ያላቸውን የስራ ዕድሎች ለመፍጠር ዘመናዊ የትምህርት ስርዓቶችን ከገበያው ትክክለኛ ፍላጎት ጋር ማጣጣም እንደሚገባ አስገንዝበዋል። በሚሊዮኖች የሚቆጠሩ ጥራት ያላቸውን የስራ ዕድሎች መፍጠር አፋጣኝና ቅድሚያ የሚሰጠው ጉዳይ ሊሆን እንደሚገባ አሳስበዋል። የስራ ዕድልን መፍጠር በመንግስታት ብቻ ሊሳካ እንደማይችል ጠቁመው ይህም የፖሊሲ አውጪዎችን፣ ተመራማሪዎችን፣ የልማት አጋሮችና የግል ዘርፉን በአንድ ላይ የሚያገናኝ ንቁ ስነ ምህዳር እንደሚጠይቅ አስረድተዋል። የቻይንኛን ቋንቋ በኢትዮጵያ ለማስተማር ስምምነት መፈረሙ ታወቀ። ስምምነቱን የትምህርት ሚኒስትር ዴኤታ ፕሮፌሰር ክንዳያ ገብረሕይወትና በኢትዮጵያ የቻይና አምባሳደር ቺናይ ፈርመውታል ተብሏል። ስምምነቱ በሁለቱ ሀገራት መካከል ያለውን የረጅም ጊዜ ታሪካዊ ግንኙነት ወደ ላቀ ደረጃ የሚያሸጋግርና በተለይም በትምህርት በቴክኖሎጂ ሽግግርና በባህል ልውውጥ ላይ አዲስ ምዕራፍ የሚከፍት መሆኑ ተገልጿል። በፊርማው ስነ ስርዓት ላይ የትምህርት ሚኒስትሩ እንደገለጹት ስምምነቱ ከዲፕሎማሲያዊ ግንኙነት ባለፈ በቱሪዝም፣ በህዝብ ለህዝብ ትስስርና በቴክኖሎጂ ሽግግር ላይ ከፍተኛ ሚና ይኖረዋል ብለዋል። ዜጎቻችን የተለያዩ ቋንቋዎችን እንዲማሩ መደረጉ በዓለም አቀፍ ደረጃ ተወዳዳሪ ሆነው እንዲወጡ ትልቅ ዕድል ይፈጥራል ሲሉም ተናግረዋል። በተለይም ቻይና በሰው ሰራሽ አስተውሎት በቴክኖሎጂ ዘርፍ የደረሰችበትን የላቀ ደረጃና የነጻ የትምህርት ዕድል ለኢትዮጵያን የምታመቻችበትን ሁኔታ ለማበርታት ስምምነቱ መሰረት መሆኑን አብራርተዋል። በኢትዮጵያ የቻይና አምባሳደር ቺናይ በበኩላቸው በአሁኑ ወቅት በቻይና ዩኒቨርሲቲዎች ውስጥ የአማርኛው ቋንቋ ማስተማር መጀመሩ የሀገራቱን ታሪካዊ ግንኙነት ይበልጥ ያጠናከረ ነው ማለታቸውን ከሚኒስቴሩ ድረገጽ ያገኘነው መረጃ ያመለክታል። ባለስልጣኑ አዲሱን የተሽከርካሪ ሰሌዳ በዛሬው ዕለት መስጠት ጀመረ። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አዲሱ ሰሌዳ ሀገራዊ ይዘቶችን ያካተተ መሆኑንና ኮፒ ወይም ፎርጅድ የማይሰራበት እንደሆነ አመልክተዋል። ሰላማዊት ሙልጌታ ዝርዝሩን አዘጋጅተዋለች። አዲሱ የተሽከርካሪ ታርጋ በዛሬው ዕለት በይፋ ወደ ስራ መግባቱን የትራንስፖርትና ሎጂስቲክስ ሚኒስቴርና የአሽከርካሪና ተሽከርካሪ ባለስልጣን በጋራ በሰጡት መግለጫ አስታውቀዋል። የአዲስ አበባ ከተማ የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ዘገየ በላይነህ እንደገለጹት ሰሌዳው ህገወጥ የተሽከርካሪ ዝውውርን የሚያስቀር በመሆኑ በአሽከርካሪዎች በኩል የሚፈጸመውን ወንጀል በአግባቡ ለመቆጣጠር እንደሚረዳ ተናግረዋል። አገራዊ የሆነ ኢትዮጵያን የሚገልጹ ይዘቶች ያሉት ነው። ከዚህ በፊት እንደምናውቀው በአስተዳደር ወሰን በተካለሉ የክልሎችን እና የከተማ አስተዳደሮችን ስም ይዞ ነበረ ሲሰራ የነበረው። አሁን ያ ቀርቶ ወጥ የሆነ ኢትዮጵያን የሚገልጽ አንድነትን የሚሰብክ ሰሌዳ እንዲሆን ነው የተሰራው። ሁለተኛ ፎርጀሪ አይሰራበትም። በጣም በከፍተኛ ጥራት የተሰራ ስለሆነ ፎርጀሪ አይሰራም ብለን ነው የምናምነው። እንዲሁም ደግሞ የአየር ብክለትን ለሚቀንሱ ተሽከርካሪዎች የፓኬጅ የያዘ ነው፣ የመደገፊያ ፓኬጅ የያዘ ነው። ኢትዮጵያ እንደምናውቀው እንግዲህ በግሪን ሌጋሲ በዓለም ደረጃ ከፍተኛ ውጤት ያስመዘገብን የተለያዩ ሽልማቶችን እንደ ሀገር ያገኘን ነን። ያንን የሚያጠናክር ኢንቫይሮንመንታሊ ፍሬንድሊ ለሆኑ ተሽከርካሪዎች ደግሞ የራሱ የሆነ ፓኬጅ ያለው ሰሌዳ ነው። ይሄ አንዱ ሰሌዳውን ልዩ የሚያደርገው ነው የሚሆነው። ለምሳሌ እዚህ የሆነ ጥፋት ያጠፋ ሰው በቀላሉ ሄዶ የሆነ ቦታ ሊደበቅ የሚችልበት እድል በጣም ጠባብ ሆኗል ማለት ነው።
የታርጋው የመጀመሪያ ቁጥር በአዳዲስ ተሽከርካሪዎች በአዲስ አበባ ከተማ የተጀመረ መሆኑን ገልጸዋል። ኢቲኤች ብሎ የሚጀምረውን አዲሱን ታርጋ በአዲስ አበባ ደረጃ ለመውሰድ ወደ 1000 የሚሆኑ አሽከርካሪዎች መመዝገባቸውን ገልጸው የለውጥ ሂደቱ በአዲስ አበባ ከተጀመረ በኋላ በሚኒስቴሩ የጊዜ እቅድ መሰረት ወደ ክልሎች እንደሚሰፋ አስታውቀዋል። እንግዲህ አንዱ ሰው በተለይ ትላልቅ ድርጅት ያላቸው ኮንስትራክሽን ካምፓኒ ያላቸው አንዱ ድርጅት ራሱ 100ም ከዛም በላይ መኪና ሊጠይቅ ይችላል። ስለዚህ ከ1000 በላይ ናቸው። በምን ያህል ጊዜ ያልቃል የሚለው ያው የኛ ኤፊሽንት ነን ብለን እናስባለን። ሲስተማችን ኤፊሽንት ነው። ሰራተኞቻችን ዌል ትሬንድ ናቸው። እናንተም በአንድም በሌላ መልክ የምታውቁት ነው። አገልግሎታችንን እስከነ ክፍተቱም ቢሆን ጥሩ የሚባል አገልግሎት እየሰጠን ነው የቆየ ነው። እነዛ ነገሮች በብሎ ኢምፕሌስ ስላሉ ቶሎ እንጨርሳለን ብለን ነው የምናስበው። የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ በበኩላቸው አዲሱ ሰሌዳ ኢቲኤች ዓለም አቀፍ ኮድ መሆኑን ገልጸው በትራንስፖርትና ሎጂስቲክስ ሚኒስቴር የለማ መሆኑን ተናግረዋል። የተከናወነው አሰራር ለክልሎችም ተዘርግቶ በማንዋል ደረጃ እንደተላከና ዝግጅታቸውን ቀድመው የጨረሱት እንደሚጀምሩ ገልጸዋል። በዋናነት ግን ይሄ ሲስተም ግን በማዕከል ደረጃ በዳሽቦርዱ እያንዳንዱ ክልልና ከተማ አስተዳደር ሪል ታይም ዴታ መስጠት የሚያስችል አቅም ባለው መልኩ እንዲሄድ ተደርጓል ማለት ነው። ይሄ የራሱ ቅድም መቆጣጠሪያ ሲስተሙ ስለተባለው የራሱ ማንበቢያ አለው። ነገራችን ዩቪ ማንበቢያ አለው። አርኤፍአይዲውን ማንበቢያ የራሱ የሆነ ዩኤችኤፍ ማንበቢያ አለው። ለእያንዳንዱ አትሊስት ለእያንዳንዱ ተቆጣጣሪ ለእያንዳንዱ ባይሆን ሜጀር ለሆኑ አካባቢዎች ይሄ መቆጣጠሪያ ይሰጣል፣ ማንበቢያ ይሰጣል ማለት ነው። ይሄ በዛ ማንበቢያ መሰረት ይሄ ተሽከርካሪ ጥፋት እንኳን ቢኖረው ቅድም እንደተገለጸው ሰሌዳ መፍታት ሳይጠበቅበት የሰሌዳውን ቁጥር ፊች አድርጎ አጠቃላይ ለአሽከርካሪው ቅጣቱን መውሰድ የሚችልበት እድል መፍጠር የሚችል ነው ማለት ነው። አዲሱን የተሽከርካሪ ታርጋ በሀገሪቱ ሙሉ በሙሉ ለማዳረስ ዛሬ በአዲስ አበባ የካ ክፍለ ከተማ የመጀመሪያ 00 ታርጋ መሰጠት መጀመሩ ተገልጿል። የአፋር ክልል በበራሌ ወረዳ የተከሰተውን ሰደድ እሳት ለመቆጣጠር እንደተቸገረ አስታወቀ። የሰደድ እሳቱ የተከሰተው በትላንትናው ዕለት እኩለ ቀን ላይ ሲሆን በወረዳው ሀሊጎቢ ቀበሌ ልዩ ስሙ አፋዶና አይሊገረብ በተባለ ስፍራ መሆኑን ክልሉ አስታውቋል። አደጋው እንደተከሰተ የአካባቢው ማህበረሰብና የወረዳው አመራሮች በጋራ በመሆን እሳቱን ለመቆጣጠር ከፍተኛ ጥረት እያደረጉ መሆኑ ተገልጿል። እስካሁን ባለው ሂደት በሰው ሕይወት በእንስሳትና በንብረት ላይ የደረሰ ጉዳት ባይኖርም እሳቱን ሙሉ በሙሉ በቁጥጥር ስር ለማዋል ግን አልተቻለም ተብሏል። ለእሳቱ መባባስና በቁጥጥር ስር አለማዋል ምክንያቱ አካባቢው ጥቅጥቅ ያለና ጥብቅ የደን ሽፋን መሆኑን እንዲሁም ከፍተኛ ሙቀትና ደረቅ የአየር ሁኔታ መኖሩ እንደሆነ ተገልጿል። ክልሉ በተጨማሪም መልክዓ ምድሩ ተራራማና አስቸጋሪ በመሆኑ የእሳት አደጋ መከላከያ ተሽከርካሪዎች ወደ ስፍራው መድረስ አለመቻላቸው ለመቆጣጠር አዳጋች መሆኑን አንስተዋል። እነዚህ ተግዳሮቶች እሳቱ ወደ ሌሎች አጎራባች አካባቢዎች እንዳይዛመት ለመከላከል እየተደረገ ያለውን ጥረት በእጅጉ ፈታኝ አድርገውታል ያለ ሲሆን ለመቆጣጠር የሚደረገው ጥረት በቂ አለመሆኑንም ከአዲስ ማለዳ የተገኘው ዘገባ ያመለክታል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የቡድን 7 ሀገራት ስብሰባ ተቃውሞ ይገጥመዋል በሚል በስዊዝና በፈረንሳይ ድንበር ላይ ቁጥጥሩ ጠብቋል ተባለ። በጉባኤው ላይ የመካከለኛው ምስራቅ የዩክሬንና የዓለም አቀፍ ኢኮኖሚ አለመመጣጠን ዋነኛ የመወያያ አጀንዳ ይሆናሉ ተብሎ ይጠበቃል። ሸሪፍ ኢማም ዝርዝር አለው። የፈረንሳይና የስዊዝ ባለስልጣናት በድንበር ላይ ልክ እንደ ወረርሽኝ ወቅት ሁሉ ለሳምንት የሚቆይ የድንበር ላይ ጥበቃ አጠናክረዋል። ምክንያቱ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕና ሌሎች መሪዎች ሰኞ ዕለት የሚጀመረውን የቡድን 7 አባል ሀገራት ስብሰባ ሲካፈሉ ነውጠኛ ተቃዋሚዎች ያጋጥማሉ በሚል ነው። ከጁን 15 እስከ 17 ድረስ በጄኔቫ ሐይቅ በምትገኘው የፈረንሳይ አቪያን ሌስ ቤንስ ከተማ የሚካሄደው የዓለም ሀብታም ሀገራት ጉባኤ የመካከለኛው ምስራቅን የዩክሬንና የዓለም አቀፍ ኢኮኖሚ አለመመጣጠንን በተመለከተ ይወያያል ተብሎ ይጠበቃል። በጄኔቫ ስዊዘርላንድ አቅራቢያ የሚገኙ የንግድ ባለቤቶችና የአካባቢ መሪዎች ነውጥ የተቀላቀለበት ተቃውሞ ዳግም እንዳይከሰት ጥረት እያደረጉ ነው ተብሏል።
በ2003 በተካሄደው የቡድን 8 ስብሰባ በወቅቱ ሩሲያም በቡድኑ ውስጥ አባል ሀገር ነበረች። ነውጠኛ ተቃዋሚዎች የመደብሮችን በሮች መሰባበራቸው ይታወሳል። ይህን በመሰለ ታላቅ ስብሰባ ላይ ተቃውሞ ሲደረግ አዲስ አይደለም። በዚህ ጊዜ አክቲቪስቶች ታሪፍን በተመለከተ በአየር ንብረት ላይ ባሉ ጉዳዮች በትራምፕ ጉዳይ በመበሳጨት ወይም በወሲብ ከተወነጀለው ጄፍሪ ኤፕስቲን ጋር ትራምፕ የነበራቸውን የቀደመ ጉዳይ ማስታወስ የሚፈልጉ ይኖራሉ እየተባለ ነው። በጄኔቫ የሚገኙ ባለስልጣናትና አክቲቪስቶች በአካባቢ ጥበቃ፣ በሴቶችና ካፒታሊዝምን የሚቃወሙትን ጨምሮ የመቃወም መብት አለን፣ እንዲሁም የኮርፖሬትና የፖለቲካ ኃይል ምልክቶችን ኢላማ ከሚያደርጉ ሰዎች የመጠበቅ መብት አለን እያሉ ነው። ጄኔቫ የተባበሩት መንግስታት ድርጅት ማዕከል በመሆኗ እንደ ዓለም ንግድ ድርጅት ያሉትን ተቋማት ቢሮዎች በመዝጋት ሰራተኞች ከቤት ሆነው እንዲሰሩ እያደረጉ ነውም ተብሏል። ፈረንሳይና ስዊዘርላንድ በቡድን 7 አባል ሀገራት ጉባኤ ደህንነት ላይ ወታደራዊ የትብብር ስምምነት አድርገዋል። ወደ ስብሰባ የሚመጡ የሀገራት መሪዎች በጄኔቫ አየር ጣቢያ በኩል እንዲያልፉ ይደረጋል። ይህ ማለት ቦታው 95 በመቶ በፈረንሳይ የተከበበና ከስዊዘርላንድ ጋር በየብስ የሚገናኝ ነው። የስዊዝ መንግስት የፖሊስን ሥራ ለማገዝ በሚል 4000 ወታደሮች ይሰማራሉ ብሏል። ጥበቃው የአየር ክልል ክልከላና የመንገድ ላይ ጥበቃ ሲሆን በዚህም የሚዘጉ መንገዶች ይኖራሉ ተብሏል። ፈረንሳይ በበኩሏ ከ13000 በላይ ፖሊሶች የምታሰማራ ሲሆን ከ800 በላይ የፈረንሳይ የድንበር ቁጥጥር መኮንኖች ይገኙበታል ተብሏል። የቡድን 7 አባል ሀገራት ብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና አሜሪካ ናቸው። መረጃው የአሶሺየትድ ፕሬስ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ።